ችግር የለም ፌብዬ ራይድ ስለቆመ ያደርሰኛል። እሺ በቃ እናመሰግናለን። ምን አድርጌላችሁ የምታመሰግኑ? እንደውም ማመስገን ያለብኝ እኔ ነኝ። ደስ የሚል ጊዜ ነው የሰጣችሁ። በጣም ነው የምንወድሽ። እኔም በጣም ነው የምወዳችሁ ፌብዬ። በቃ ይበቃችኋል። አሁን መሽቷል፣ ትሄድበት። መቼ ነው የምትመጪው? እናንተ ደስ ባላችሁ ቀን እመጣለሁ። መቼ ልምጣ ፌብዬ? እኛማ ቀን በቀን ብትመጪም ደስ ይለናል። እንደሱማ አይሆንም። ምን ችግር አለው? እኛ እኮ ካንቺ ጋር መሆን ደስ ስለሚለን። እሱማ ሁሌ ከእናንተ ጋር ብሆን በጣም ነው ደስ የሚለኝ። ግን ስራ አለኝ ፌብዬ። እሺ በቃ ስራ በሌለሽ ቀን ግን ሁሌ ነኝ። እሺ ስራ በሌለኝ ቀን እመጣለሁ። ከዛ ከእናንተ ጋር እጫወታለሁ። ፕሮሚስ? ፕሮሚስ ፌብዬ። ታዲያ ስመጣ ምን ይዤላችሁ ልምጣ? ምንም አንፈልግም፣ አንቺ ብቻ ነው። በቃ እኔ ልሂድ። ደህና ደሩ ውዶች፣ ወዳችኋለሁ። ቆይ እስከ በር እሸኝሻለሁ። መሽ ቻው። ዛሬ ከልጆቹ ጋር ጥሩ ጊዜ አሳለፍን አይደል? በጣም ደስ የሚል ጊዜ ነበር። እውነት ለመናገር ግን ጠዋት ከተፈጠረው ነገር አንጻር እንደዚህ ምንዝናና አልመሰለኝም ነበር። እኔም እንደዛው። ግን ለምን እንደሆነ አላውቅም፣ ልጆቹ ካንቺ ጋር ሲሆኑ በጣም ደስተኛ የሚሆኑት። ከኔ ግን አይበልጥም። እንዴት? እኔ እኮ ከነሱ ጋር ጊዜን ሳሳልፍ ነፍሴን እንኳን አላውቅም። በጣም ነው ደስ የሚለኝ። ያው ንጹህ ልብ ስላለሽ ይሆናል። እንደዛ ነው ብለህ ነው? ይመስለኛል። እኔ ግን ከነሱ ጋር ስሆን ልጅነቴን በእነሱ ውስጥማ ይመስለኛል። እንዴት? ልጅነት በጣም ጥንቃቄ የሚያስፈልገው ጊዜ ነው። እሱስ እውነት ነው። አየህ፣ በልጅነት ነው የእድሜ ልክ መጥፎም ሆነ ጥሩ ነገር ባይምሮህ የሚቀረጽ። ለዛም ነው ለልጆቹም ሳሳላቸው። በእውነት ልዕልት፣ ለልጆቹ ይሄን ያክል ስለምታስቢላቸው በጣም ደስ የሚለኝ። ምን አማራጭ አለኝ? ልጆቹ እኮ በጣም የሚወደዱ ልጆች ናቸው። ሱስ እኮ ነው የሆኑብኝ። ባይገርምሽ የመጀመሪያ ጊዜ እኔም እንደ ልጆች አይቼ መልመድ በጣም ነበር የከበደኝ። በጊዜ ሂደት ግን እኔም በጣም ነው ሱስ የሆኑብኝ። እረዳሃለሁ። አሁን ላይማ ያለነሱ መኖር ራሱ የምችል አይመስለኝም። በጣም ነው የምወዳቸው። እነሱም በጣም ነው የሚወዱ። በዛ ላይ ደግሞ በጣም ነው የምታስፈልጋቸው። ለዛ ነው ነገሮችን ሰከን ብለህ አስብ እምልክ። እስካሁንም እኮ ለእነሱ ስል ነው ስሜቴን ተቆጣጥሬ ያለሁት። አሁንም ቢሆን እንደዛ ነው መቀጠል ያለብህ። እኔ እናቴ በሞተች ጊዜ የሚከላከልልኝ አባት ቢኖረኝ ኖሮ ይሄ ሁሉ ስቃይ ነበር? እሱ ልክ ነሽ። አባት መከታ ነው። አንተ ደግሞ ለእነሱ ሰላም ማግኛና መተማመኛ ነህ። እሱ ልክ ነሽ። እኔ የምልሽ ግን ልዕልት፣ ብሩኬ፣ እንደው አባትሽን ፈልገሽው አታውቂም? ፈልጌውም አላውቅም። ለመፈለግም አልሞከርኩም። ለምን? እኔ እንጃ አላውቅም። ግን ደግሞ አግኝቼው ከእናቴ ጋር በምን እንደተለያዩ ባቅ በጣም ደስ ይለኝ ነበር። ቆይ ታዲያ እሱ ልናገኝ የምንችልበት መንገድ የለም? ይኖራል፣ ግን ብዙም ትኩረት ስላልሰጠሁት ይሄ ነው የምለው ነገር የለኝም። ለማንኛውም ግን በደንብ አስቢበት። እህቴ ከመጣሽ በኋላ ያንቺን አባት የምናፈላልገው። ባለ ራይዱ ነው መሰለኝ። በቃ እኔ ልሂድ። በይ ግን አደራሽን በደንብ አስቢበት። እሺ፣ በደንብ አስብበታለሁ። በቃ ሰላም እደሪ። እሺ፣ ደህና እደር። እሺ፣ በጣም ነው። እሺ፣ ግን ለምኑ? ከስንት ጊዜ በኋላ ልጆቼ በአንቺ ምክንያት ደስተኛ ሆነው ሲስቁ በማየቴ በጣም ነው አመሰግንሽ። እኔም በጣም ደስተኛ ነኝ። እነሱን ማስደሰት ደግሞ ግዴታዬ ነው። ይሄ ምስጋና የሚያሻው ነገር አይደለም። ቢሆንም ግን በል በቃ እሺ፣ ደህና እደር። እሺ፣ ደህና እደሪ። እሺ። ቆይ ልጄ ምን ሆነሽ ነው? ቆይ ምንድነው እንደዚህ ያናደደሽ? ምንም አልሆንኩም አልኩ እኮ አባዬ። ለምን አትተውኝም? እንዴት እተውሻለሁ? እንደዚህ ያዝነሽ እያየሁሽ እንዴት እተውሻለሁ? ቆይ ለምን ታስጨንቅኛለሽ? ለምን አትነግሪኝም? ብነግርህ ምን ይጠቅማል? ቆይ ያናደደሽና ያዘንሽበት ጉዳይ ካለ ንገሪኝ፣ መፍትሄ እንሰጥበታለን። እንዴ ብቻሽን የምን መብሰልሰል ነው? ለውርደት ደግሞ ምን መፍትሄ ነው ያለው? ቆይ የምን ውርደት ነው እሱ የምትይኝ? አባዬ እኔ የተናደድኩበትን ነገር ነው አይደል ማወቅ የፈለግኸው? አዎ እኮ ደስ ይበልክ። ዛሬ በደንብ ተዋርጄ ልክ ነው የመጣሁት። ተይ እንደዚህ አትበይ ልጄ። ቆይ እኔ እንዴት ነው ባንቺ ውርደት የምደሰተው? እኔ አላውቅም፣ ግን እንደ ዛሬ መቼም ተዋርጄ አላውቅም። ቆይ ምን አድርገው ነው ያዋረዱሽ? ምንድነው ያዋረደሽ ከምትለኝ እና ማናቸው ያዋረዱሽ ብትለኝ አይሻልም? እንዴት? ቆይ አንቺን ማን ሊያዋርድሽ ይችላል? እስቲ ገምት። ማን ይመስልሃል? ልጄ እኔ ምንም መገመት አልችልም። ምክንያቱም ማንንም አንቺን የማዋረድ ፕሮግራም ያለው አይመስለኝም። አረ እንደዛ ነው የምታስበው? እኔ እንደማውቀው አብረውሽ ከሄዱ ውስጥ ሁሉም እንደሚወዱሽ ነው። አይገርምህም? ከነዚያ ውስጥ ከብሩኬ በስተቀር ሁሉም ነው የሚጠሉኝ። ወይ ለምንድን ነው የሚጠሉሽ? ቆይ ምን አድርገሻቸው? አረ እኔስ ምንም አላደረኳቸው፣ ግን እነሱ ዝም ብለው ነው የሚጠሉኝ። ቆይ ለምንድን ነው የሚጠሉሽ? ወይስ አንቺ እንደው ዝም ብለው እንደው የሚጠሉሽ ስለሚመስልሽ ነው? አባዬ ደግሞ በቃ እኔን አንድም ቀን አታምነኝም አይደል? አምንሻለሁ። አሁን እኔ ጭቅጭቅ ሳይሆን ማን እንዳናደደሽ ነው ማወቅ የምፈልገው።
ልጆቹ ናቸው። ልጆቹ ደግሞ ምን አደረጉሽ? መጀመሪያ ዥዋዥዌ መጫወት እንፈልጋለን አሉ ልጆቹ። ከዛም ልዕልት እኔ ላጫውታችሁ ስትላቸው ከአንቺ ጋር መጫወት አንፈልግም አሏት። ለምን? ለተንኮሉ ነው። ቆይ እንዴት? ምን እንዴት አለው? አክስቴ ርብቃ ነች እንድታጫውተ የምንፈልገው ብለው ግግም አሉ። ቆይ አክስቴ ርብቃ አሉሽ እንዴ? እንደዚህ ያሉሽ እኮ ስለሚወዱሽ ነው እኮ። ማን? እነሱ ናቸው የሚወዱኝ? በጣም ሲያስመስሉ ነው ከምታስበው በላይ። እነዚህ አስመሳዮች። ተይ እንደዚህ አትበቸው እንዴ፣ ገና እኮ ልጆች ናቸው። ልጆቹን ነው እነዚህ ልጆች የምትላቸው? ተንከሲሶች ናቸው። አላወካቸውም ማለት ነው። እኔ በደንብ ነው የማውቃቸው። እኔ እስከማውቃቸው ድረስ ምንም አይነት ተንኮል አይችባቸው አላውቅም። እኔ ያደረጉትን ስነግርህ ግን ያኔ ምን ያህል የተረገሙ እንደሆነ ትረዳኛለህ እኮ። ንገሪኛ፣ የራሴን ውሳኔ ወስናለሁ። መጀመሪያማ ከአክስቴ ጋር ነው የምንጫወተው ሲሉ የእውነት በቃ የወደዱ ይመስሉኝ በጣም ደስ ብሎኝ ነበር። እሺ። እነሱ ግን ያሰቡት ሌላ ነገር ነበር። እንዴት? ሁለቱንም ዥዋዥዌ ካጫወትኳቸው በኋላ ምን እንደታያቸው ባላቅም አንቺን ካላጫወትንሽ ብለው ግግም አሉ። እና ተጫወትሽላቸው? ሳልፈልግ ደስ ይበላቸው ብዬ መንዣዋዣው ጀመርኩኝ። በጣም መንዣዋዥዌን ጀመር። ከዛ ራሴን ሲያቅለሸልሸኝ ሲያመኝ አቁም አልኳቸው። እነዚህ ድርግሞች ግን እቅዳቸው ሌላ ስለነበር እንደዛ አላደረጉም ነበር። እና በዚህ የተነሳ ነው የተናደድሽው? ዋናው ዓላማቸውማ ሊጥሉኝ ነበር፣ ግን ደግሞ በዥዋዥዌ አልተሳካላቸውም ነበር። በዥዋዥዌ አልተሳካላቸውም ስትይ? ከዥዋዥዌው እንደምንም ወርጄ ወደ ነበርንበት ካፌ እጅ ቁጭ ልል ስል አውቀው ወንበሩን ስበው ጣሉኝ። ቆይ ሰው ፊት ነው ወይስ ለብቻሽ ነው የወደቅሽው? አዎ በጣም ያናደደኝ እኮ እሱም ነው፣ በሰው ፊት እንደዛ ማዋረዴ። አቤት ቅሌት! አቤት ቅሌት! መጀመሪያውኑ እኔ ይሄን ልብስ አትልበሺ ብዬሽ ነበር። አባዬ ደግሞ ቆይ ልብሱ ምን አደረገኝ? ልጆቹ ናቸው እንጂ አውቀው ይጣሉኝ። በቃ ልጅ አትናደጂ። ልጆቹ ሳያውቁ ይሆናሉ እንጂ ሆን ብሎማ እንደዚህ ያደርጉ አይደል? ቆሞ እየሳቁ እንዴት ነው ቆሞ አይሆነው? እስኪ ንገረኝ። እነዚህ ተንከሲሶች ዛሬ ግን በጣም ደስ ያለኝ። እኔ ራሱ በጣም ደስ ያለኝ። አላሰቀችሽም? እግሯን ወደ ላይ አድርጋ ስታፈራግጥ በጣም ነው እንጂ ያሳቀችኝ። እኔ ራሱ በጣም ነው የሳኩባት። ሰው ሁሉ እኮ ሲስቅባት ነበር። እና እንደዛ እየተንፈራገጠች ላይ ሲስቁባት ነበር። አይተሻታል ግን እንዴት እንደተናደደች? ስትናደድ ግን በጣም ነው የምታስፈራው። ዛሬ ከምንም ነገር በላይ ያዝናናኝ የእሷ መውደቅ። እኔ ማዝናንቶኛል፣ ግን ከአባባ ጋር እንዳትጣላን ፈራ። ለምንድን ነው ከአባባ ጋር የምንጣለው? ያደረግነውን ነገር ከነገረችው ደስ አይለውም። ልጅ እኮ ነች። ትሆና እኛ ምን አገባ? ተው እንደሱ አትበል። አባባ እንዲቀየሙኝ አልፈልግም። በጣም ወዳቸው ጥሩ ሰው ናቸው። እሱማ እኔም በጣም ነው የምወዳቸው። ደስ የሚሉ ሰው ናቸው። እና ታዲያ በርብቃ ምክንያት ከሳችሁ ጋር መጣላት ትፈልጋለህ? እሱማ አልፈለግም። ግን አንድ ጥያቄ ልጠይቅሽ። ምሮሱ ጠይቀኝ። ከአባባና